ቢኒያም በማዕቀፍ ሁኔታ በሚስቱ ዙሪያ የተኮለኮሉ ሰዎች አዶናይን የሚቀኑበት ሰዎች አብዛኛዎች ወይ መኪና ውስጥ ቁጭ ብለው ነው የሚቀኑበት ወይም ሶፋ ውስጥ ተቀምጠው ነው። አዶናይ ሲያገኛችሁ ሲያወራችሁ እንዴት ነው በፍቅር አይናችሁን የሚያየው? እንዴት ነው ላይክ በቃ ማለት እያወራችሁት በፍቅር ነው የሚመለከታችሁ? ይሁን ቀደም ሲል በሰበር መረጃ እንዳጋሯችሁ የታሰሩ አርቲስቶችም ተለይቷል። ኢየሱስ በስራ ላይ እኔ ልዩ በስራ ላይ ወረኛ በአሸባሪ ላይ እኔ መጣሁ ለምስጋና ለምስጋና እኔ መጣሁ ለምስጋና ለምስጋና። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ የሆኑ መነጋገሪያ ጉዳዮችን ይዤ መጥቻለሁኝ። እንግዲህ አብራችሁ እስከ መጨረሻ እንድትቆዩ በትህትና እየጠየቅኳችሁ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁኝ። እንግዲህ ወደ መጀመሪያ ቪዲዮ እንሸጋገርና ተመልሰን እንመጣለን ማለት ነው። በቴል አቪቭ ሰማይ ላይ የታየው ትዕይንት ዛሬ መነጋገሪያ ሆኗል። በሺዎች የሚቆጠሩ ቁራዎች ከተማዋን ወረውት ውለዋል። በብዙ ባህሎች ይሄ እንዲሁ ተራ ነገር ሳይሆን ትልቅ ምልክት ነው ይባላል። ቁራዎች በዚህ መልኩ በብዛት ሲበሩ ማየት በብዙዎች ዘንድ እንደ መጥፎ ዜና ወይም አንድ ትልቅ ነገር ሊፈጠር እንደሆነ ማሳያ ተደርጎ ይወሰዳል። የታሪክ ተመራማሪዎችና የባህል አዋቂዎች ቁራን የጦርነት ወይም የጥፋት ምልክት አድርገውም ይገልጹታል። በሌላ በኩል ደግሞ ይሄ አጋጣሚ ብቻ ሊሆን ይችላል የሚሉም አሉ። ነገር ግን በአሁኑ ወቅት በመካከለኛው ምስራቅ ካለው ከፍተኛ የጦርነት ውጥረት ጋር ተዳምሮ ይህ የቁራዎች በቴል አቪቭ ሰማይ ላይ በቡድን መብረር ብዙዎች ትልቅ ስጋት ፈጥሯል። ተፈጥሮ የሆነ ነገር እየነገረችን ይሆን? እናንተስ በዚህ ጉዳይ ምን ትላላችሁ? ይህ አጋጣሚ ነው ወይስ መጪውን አሳዛኝ ነገር የሚጠቁም ምልክት? ሐሳባችሁን ኮሜንት ላይ አጋሩኝ። ናቲ ንቆኛቸው ማንነታችንን እናሳየዋለን። ልጀምር ወዮ 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 ሶስት ለራሱ ከበላው አሸነፍኩ ማለት ነው። ወይኔ ስተይሆን ወዮ 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 ማለኝ አክብረኝ ፍራይ ወይኔ እንኳን ሁለተኛ መሳሪያ አልኖረሽ። ቀደም ሲል በሰበር መረጃ እንዳጋሯችሁ የታሰሩ አርቲስቶችም ተለይቷል። በዚህ መሰረት አርቲስት ሰራዊት ፍቅሬን ጨምሮ መንሱር ጀማል፣ አርቲስት ይገረም ደጀኔ እንዲሁም ደግሞ ወንድም ካሊድን ጨምሮ የምትመለከቷቸው አርቲስቶች በዛሬው መታሰራቸውም ተሰምቷል። የመታሰራቸው ምክንያት በውል የታወቀ ነገር ባይኖርም ነገር ግን ከቪንቴክ ኢንቨስትመንት ጋር በተገናኘ በሰሩት ማስታወቂያ እንደሆነ አሁንታ በርሲሳ መናገሩን ተከትሎ አንድ መረጃን አቀብያችሁ ነበረ። ለማንኛውም ከሚመለከተው የመንግስት አካል መረጃን የማገኝ ከሆነ ወዲያው የማሳውቃችሁ ይሆናል። መረጃዎችን ለመከታተል ፎሎ ማድረግ ግን አይረሳ። መልካም ምሽት፣ መልካም ቆይታ። እነ ኮተት እንደዚህ እያሉ ነው እናዳምጣቸው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው። እወቁኝ አልከን። አወቅነ። አታቀንም። ለምን አወከኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምልህ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል።
ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። ምን ተባለ ብሎ ህይወት ይቆማል። አዶናይ የሱ ቻሌንጅ ነው የራሱ የአዶናይ ቻሌንጅ ነው። አዶናይ ምን አድርጓል? ይቆማል ሰው አለ ብሎ ህይወት ይቆማል። ምን ተባለ ብሎ ህይወት ይቆማል። አና በጣም ጀግና ነሽ። ነይ አባት በርታሽ። እሺ ምንድነው አላማ? ለምንድን ነው እንደዚህ ሜዳ ላይ ሰው በተሰበሰበበት ያነሳሳን ነገር ንገረኝ። ሰዎች ማዝናናት የመጀመሪያው እንትን ማዝናና ነው የምፈልገው። የመጀመሪያ ነው። አልፈራህም? የመጀመሪያ ቀን ነው ዛሬ። የመጀመሪያ ቀንም አይደለም፣ የመጀመሪያ ቀን አይደል። ብዙ ቦታ አድርጋል። ሰዎች ምን ይለዋል? አፕሪሺየት ያደርጋል። መለወጥ ትፈልጋለህ? ማድረግ ትፈልጋለህ? ፌመስ መሆን ትፈልጋለህ? ምንድነው በጣም የምትችለው ነገር? ሙዚቃ እችላለሁኝ። ኤኒ ኢንፍሉዌንሰር የምትወደው? አዶናይ ይመችላል። የሱ ቻሌንጅ ነው የራሱ የአዶናይ ቻሌንጅ ነው። አዶናይ ምን አድርጓል እስቲ ንገረኝ። ምንም አላደረግም። በቃ ቪዲዮቹ ምናምን አየኝ። በቃ ያነ በቃ መጀመር እንዳለብህ ምንም እንትን እንዳይለም ይሄንን እንድጀምር ድፍረቱን ምናምን እንድታመጣ ያደረገ እሱ ቪዲዮ ነው። ለአዶናይ መልእክት አስተላልፍለት። በጣም ነው የምወደው፣ በጣም አድናቂ ነኝ እና ደግሞ በአንተ ኢንስፓይሬሽን ነው የጀመርኩት እና ደግሞ ወደፊት ደግሞ በጣም ትልቅ ቦታ እንደምደርስ ተስፋ አድርጋለሁ እና አንድ ላይ እንደምንሰራ ተስፋ አደርጋለሁ። አለቅ ቴንክ ዩ አዶናይ። ይሄን ቪዲዮ ሰምታል ብዬ አስባለሁ። መንገድ ላይ ስፒከር አውጥቶ እዚህ የሚሄደው ህዝብ ላይ ለብቻው ሲዘፍን ያገኘው። ስለዚህ አዶናይ አንተን አይቶ ያንተን ኢንስፓይሬሽን አይቶ ነው ይሄንን የጀመረው፣ ይሄንን ድፍረት የጀመረው። ይሄንን ቪዲዮ ታየዋለህ ብዬ አስባለሁ። ይሄ ልጅ አይ ሆፕ ትልቅ ቦታ ይደርሳል ብዬ አስባለሁ። በጣም ጀግና ነህ፣ በርታልኝ። እሺ አዶናይ ደግሞ ይሄን ቪዲዮ ያየዋል፣ ሪፖስት ያደርገዋል። እሺ አመሰግናለሁ። በርታ። እሺ አንድ ነገር የገረመኝ ምን እንደሆነ ታውቃላችሁ? አዶናይን እየተመቀኙት አዶናይን የሚቀኑበት ሰዎች አብዛኛዎች ወይ መኪና ውስጥ ቁጭ ብለው ነው የሚቀኑበት ወይም ሶፋ ውስጥ ተቀምጠው ነው እና ኋላ ቀር ናቸው። ፎርወርድ ቲንኪንግ አይደሉም እና ምናልባት ብትንቀሳቀሱ አዶናይን ልትረዱ ትችላላችሁ። መመልከት ነው። አንድ ነገር በጣም ፕራክቲስ ስታደርጉት በደንብ አድርጋችሁ ኦቨር ነው ወርጌን ፕራክቲስ ስታደርጉት ኳሱን ስወረውረው እንደሚገባ ቃለሁ። ተረዳችሁኝ? እንደሚገባ ቃለሁ። ስለዚህ እኔ I don't have to look at it. ልድገሙ። watch this. እንደሚገባ ቃለዋ። አዶናይ ሲያገኛችሁ ሲያወራችሁ እንዴት ነው በፍቅር አይናችሁን የሚያየው? እንዴት ነው ላይክ በቃ ማለት እያወራችሁት በፍቅር ነው የሚመለከታችሁ። የሆነ ስፍስፍ ነገር አብሎ ማለት ነው። በዛ ውስጥ እናንተን ጥልቅ የሆነ
የሆነ ውስጣችሁን ነው የሚያነበው። እንደዚህ አይናችሁ ውስጥ እንደዚህ የሆነ በቃ በሚያሳዝን ሁኔታ አይናችሁን እያየ ከዛ ወዲያውኑ ብለኛል፣ አይንሽ ላይ ጥላቻ አላይብሽም፣ አይንሽ መጥፎ ነገር አይናገርም፣ ጥሩ ልብ ነው ያለሽ። ምክንያቱም አይተኸኝ እኔን እንደዚህ አይኔን አይተኸው አንበበዋል ውስጤ። እኔም በዛች ሰዓት ውስጥ አንተን እንደዛ እያየው አንተን ያነበብኩት ነገር አለ ማለት ለሰዎች የማትናገረው የምትሸሸው ነገር። ጋይስ አቋረጥኳችሁ እንጂ አንዳንዴ ሰው ምንም ያህል ኮንፊደንስ ይኖረው ማለት ነው ህሊና ስላለው ትንሽ ሙሉ ኮንፊደንስ ሊኖረው አይችልም። ትንሽ ሊቀረው ይችላል። ሙሉ ወይም ፍጹም የሆነ ኮንፊደንስ ይኖረዋል ብዬ አላስብም። እኔ እንግዲህ ምን እያለች እንዳለ እንስማው። እዚህ ጋር ሚዲያ ላይ አድናቆቱ ስትረዳ ሰዎች ሰፖርት ማድረጋቸው ባንተ መነሳታቸው ያንተ ቪዲዮ ቫይራል መውጣት ምናምን ይሄ ብቻ ነው ሰው እየታየው ያለው። ስተትን ይሄ ፍጥን ማለትን እንደ አስተያየት ሰዎች ሲናገሩ ወይም ደግሞ ሲሰጡ ከጥላቻ ነገር ነው እያስመሰለብን ያለ ነው፣ ግን አይደለም። አዶናይ በጣም ስማርት ነው ጋይስ። አንድ ሰው በአንተ ምክንያት ሆነልኝ ደስ ያለ ሆነለው አንተ ነው አንድ ልጅ ወሰደች ታወቅ አልፈልግም፣ ግን እንዴት ብዬ እንደምወድ አንተ እግሩ ላይ ወጣኝ። አዲስ አበባ ሚታርጊ ባሌ ቁጭ ብሎ ፍቅር ይዞኛል ከዚህ ልጅ ጋር መሄድ ነው። ፎቶግራፊ ተነሳ ነው ስካይላይት አንተ ለኢትዮጵያ የመጣ በትንሽ ነገር አንተ ሙሉ ልቤ ነው የምነግርህ። እግዚአብሔር ይባርክ። ሁሌ ጸልይልሃለሁ። ክፉ ነገር አይነካም፣ ደግሞም አይንካ። ምንም ነገር ደግሞ ትብለኸዋል። ዋነዋንት ደግሞ በሙሉ ልጆች እንትና አዶኒ ሞቲቬሽን አሜሪካ ቱር ሊያደርግ ሞቲቬሽን ማለት አነቃቂ ማለት ነው። ሞቲቬሽን ያልገባችሁ ሰዎች እና ኮንፊደንስ ሰው ምን ይለኛል ምናምን ነገር ከእንግዲህ አይኖርም። የሱን ኢቨንት ከተከታተላችሁ በኋላ ቤታ ለምን አትሄድም ጋይስ? ቤታ ለምን አትሄድም? ቤታ ሂጂ፣ እኔ እከፍላለሁ። እኔ የቤታን የሃና ቡርዲን የኪዲን እኔ እከፍላለሁ። ሂዱ እስቲ ተጠመቁ። የእውነት እንትን ኃይል ያንሳችኋል። ያውን አዶኒያ ከድሮ ጀምሮ ሄዳችሁ ኢቨንት ቢያስተካከል ብትሄዱ ኖሮ አዳሜ ማንጃሮ ኪሊማንጃሮ የሚባለውን መርፌ ባልተወጋችሁ ነበር። ግን እሱ ቢሆንም ችግር የለውም እና ሂዱ እስቲ፣ እኔ እከፍላለሁ። አንድ አንበሳ ቢፈጅ ነው አይደል? የሁላችሁ $100 ነው ብሏል አይደል? ኪድዬ $100 ነው አይደል? ቆይ ለቤታ $100 እከፍላለሁ አይደል? ለቤታ $100፣ ለአና ቡርዲ $100፣ ለእንቁርቲ $100። ይሄ ጭቅቄቷን ካስለቀቀላት እስቲ ምናልባት ምን ይታወቃል? እስቲ ብትቀየር ሰው ብትሆን ሰው እናርጋት እስቲ። እቺ አውሬ ሌላ ሰው ማነው? ዮኒ ሰው ምን ይለኛል የሚል እንትን የለበትም ዮኒ ሰው ምን ይለኛል የሚል ችግር እኮ የለበትም። የኮንፊደንስ ብላው የለበትም። እብደቱን ያስለቀቀልን ይሁን እለት ስንት ነው? እነሱም 500 አይሞሉም እኮ እዚህ ያሉት ሁሉ። ማን ነው እስቲ? ለቤታ ከፍላለሁ። ቤታዬ ሂጂ፣ የእውነት እንዳታስቢ። አሁን አንድ አንበሳ ለሁላችሁም መድቤያለሁ። ዮኒ ይሂድ። እብደት ነው እንዴ? ቆይ ሞቲቬሽኑ ምንድነው የሚለው? አላማውን እንስማ እስቲ አላችሁ ማርች 28 በአካል ታገኙታላችሁ። የሚገርም ምን አዘጋጅታል? ሞቲቬሽናል ኢቨንትስ አይደለም መቅረት ማርፈድ ራሱ የሚያስቆጭበት ትልቅ ፕሮግራም ነውና የፊታችን ቅዳሜ ሁላችሁም ተገኝታችሁ እንማማራለን። ብዙ ነገር እንማራለን። ኮንፊደንሳችን እናገኛለን። ስለ ሰው መጨነቅ እናቆማለን። በጣም ሰው ምን ይለኛል የሚለው ፍርሃት እናጠፋለን። ሰው ምን ይለኛል ማለት መጨነቅ የሚያስቀረው በመጀመሪያ ደረጃ ካየነው ከቤታ ነው። እኛ 30 40 50 ዓመት ኖረናል እና እዚህ ሀገር
ትናንትና ካናዳ ላይ መኖር ያቃተው ልጅ እንዴት ብሎ ነው እኛን የሚያነቃን የምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። የመጀመሪያ ከናንተ መሃል እስቲ አንድ ሰው እዚህ ሀገር ኖር ያለውና አሁን በፋይናንስም በማይንድሴትም በሁሉ ነገር ሰክሲድ አድርጊያለሁና እስቲ ላንቃችሁ ብሎ ድፍረት ያለው ሰው አምጡ። አንድ ዲያስፖራ እስቲ ድፍረት ያለው ሰው አንድ ይምጣ። የለም። ሁለተኛ ከናንተ መሃል ባዶ እጁን ምንም ሳይኖረው ኢትዮጵያ ገብቶ አዶናይ ያደረገውን ነገር እስቲ የሚያደርግ አምጡ። ሁሉም ሰው ተሸማቋ አይደል እንዴ ያለው? ሁሉም ማአት ሰው ነው። እኔ እንኳን በግሌ ማቀ ኢትዮጵያ መሄድ የሚፈልግ ምን ይዤ ልሂድ ባዶ እጄ እንዴት ሄዳለሁ ብሎ ነው ተጨናንቆ ያለው ሰው። የትኛውን ነው እስቲ እኛን አያነቃንም? ብሩ ውድ ነው፣ በዚህ ወጥቶ በዚህ ገብቶ የሚሰራ ሰው ላይ በቃ ካልቻላችሁ ሰፖርት አድርጉ። የሚሰራ ሰው አታበላሹ። እሱ ግድ የለውም እንኳን ይሄ ስንት ነገር አልፏል። አሁን እንኳን ማአት ሰፖርት ነው ያለው። እንኳን አሁን ያኔ እንኳን ስብርብር ብሎ ያለ አልሰበራችሁትም። ግን ስነ ስርዓት ያዙ። አይመለከታችሁም። መግባት የሚፈልግ ሰው ይገባል፣ መግባት ማይፈልግ ሰው ደግሞ እዛው ይቀመጣል። ምን ቤት ነው? እኔ በጣም እኮ የሚገርም ነው። ምቀኝነት ነው ምንድን ነው? አይናችሁ እያየ ደግሞ አዳራሹ ሞልቶ ታዩታላችሁ እንደሆነ የጊዜ ጉዳይ እኮ ነው። እንዲህ እንደተንጫጫችሁ ቪዲዮ ይለቀቅላችኋል። ማአት ሰው ሄዶ ሲል ህይወቴን ለወጥኩኝ አስተሳሰቤን ቀየርኩኝ ሲል ኦኬ። እዚህ ሀገር ማአት ቲኔጀሮችን ያሉት ፐርፐዝ የሌላቸው ግራ ይገባቸው ልጆቻችሁ ልጆቻችሁ እስቲ ልጆቻችሁን ስልጠናው የሚያስፈልገው ለነሱ ነው። ኢቭን ለናንተም እዚህ ሀገር በቆይ አይደለም። ገና አዲስ ሰው ሲመጣ ሲስተሙ በዚህ ገብቶ ሲስተሙ በዚህ ወጥቶ እንዲሆኖ እንደዛ ሆኖ ሲስተሙ እያላችሁ ሲስተሙን ራሱ የፈጠራችሁት እናንተ ናችሁ መሰለኝ። ምንም ሲስተም የለም። አሜሪካን ሀገር ትመጣለህ፣ ቤት ትከራያለህ፣ መኪና ትገዛለህ፣ ስራ ትቀጠራለህ። that's it። ከዛ በኋላ ያለው ያንተ ፐርፐዝ ነው። ሲስተሙ አረዲያ ከቀን በአራተኛው በዕለተ ሐሙስ ተወቢያ ዳጋሟት ይፈግር ነበረ ከወንድሜ ጋራ ስንጋለ ፈረስ ካጀመነ ወሰኒ ገሪብ ጓመታ ተቀራ አልያዘውም ኖሮ ለጓሙን አጥብቆ ተወቢያ ዳጋሟት ይፈግር ነበረ አለፈች ሕይወቱ ከፈረስ ላይ ወድቆ ወቢያኑ አየጣ በከች እምዬ ከቤት እንዴት ላረዳት ነው የወንድሜን ሞት ፋንዳሱ ጋይስ ይህንን ቪዲዮ መቼ ሳይታችሁት ይሆናል። እጅግ በጣም የሚገርምና እንግዲህ መነጋገሪያ የነበረ ቪዲዮ ነው። የቴዎድሮስ ካሳሁን ወይም የቴዲ አፍሮ እንግዲህ ድምጽ ነው እንግዲህ ወደዚህ የቀሩት ዜማ ወደ ቪዲዮ ምስል የቀረጹት ማለት ነው። እና እጅግ በጣም የሚገርም ነው። እንግዲህ እንደዚህ አይነት ቪዲዮ ሲሰራ እጅግ በጣም ድካም አለው እና በጣም የሚገርም ስራ ነው የሰሩት። እንግዲህ ቴዲ አፍሮ ያየዋል ብዬ አስባለሁኝ። እጅግ ደስ ይላል በጣም እና ወደ መጨረሻ ቪዲዮ ሳሻግራችሁ የቢኒያም ጉዳይ አለ። የመቄዶንያው እንግዲህ እሱ የተሰማው አስደንጋጭ መረጃ ነው። እሱ አሰማችሁና ተመልሼ እመጣለሁ። መቄዶንያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም በማዕቀፍ ሁኔታ በሚስቱ ዙሪያ የተኮለኮሉ ሰዎች ለበሽተኛ የመጣ ዳይፐር ሁላ እያሸሹ ይሸጣሉ አሉ።
ይህንን ጉድ ማለት ቢኒያም አያውቀውም የተባለ ነው። እንዳለ ኮሚቴዎቹ ምኖቹ እንዳለ የሚስቱ ዘመድ አዝማዶች ናቸው እንዳለ ውስጥ ያሉት እንዳለ እዛ ሜቄዶኒያ ውስጥ የሚሰራ ሰው መኪና ቤት የሌለው የለም። በባዶቹ ገብቶ ባለሀብት ሆኗል እየተባለ ነው። ለዚህ መልስ ይኖራቸው ይሆን ሜቄዶኒያዎች? በሚስቱ ዙሪያ ውስጥ በቢኒያም ሚስት ዙሪያ ያሉ ሰዎች ምን አይነት ሰዎች ናቸው? እውነት ዘመድ አዝማድ ናቸው? ይህንንም እንዲጣራና እንዲጣራ እንፈልጋለን። በሚስቱ ዙሪያ የተሰበሰቡ ሰዎች እንዳለ ለእርዳታ የሚመጣ ነገር ግማሽ እያሸሹ ይሸጣሉ የሚባል ወሬ አለ። በጣም የሚገርም ነው። እንግዲህ ይህንን በዚህ ሳምንት በጣም እጅግ መነጋገሪያ ነበር። ይህንን ጉዳይ እንግዲህ ይጣራል። ተጣርቶ ህዝቡ እውነታውን ማወቅ አለበት። እንግዲህ አንዳች ነገር ሳይኖር አንድ ሰው ተነስቶ ከመሬት ሊናገር አይችልም። እና እንግዲህ እናንተ ምን ትላላችሁ እዚህ ላይ ጋይስ? እጅግ በጣም የሚያሳዝን ነው እውነት ከሆነ ማለት ነው። እና እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ሀሳብ ካላችሁ ኮመንት ላይ አሳውቁኝ ማለት እወዳለሁ። ሰላም ጤና ይስጥልኝ ጋይስ። ኢየሱስ በስራ ላይ እኔ ልዩ በስራ ላይ ወረኛ በአሸባሪ ላይ እኔ መጣሁ ለምስጋና ለምስጋና እኔ መጣሁ ለምስጋና ለምስጋና